ሰላም ሰላም የተወደዳችሁ ፊደል አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ፊደል አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትን በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማረን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች በመጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማረን እንገኛለን። እንግዲህ በዛሬው ትምህርታችን ቃላት ምስረታን ነው የምንመማረው። ለዚህ ቪዲዮ አዲስ ስለሆናችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። እንግዲህ በዛሬው ትምህርታችን ቃላቶችን እንዴት ነው በቀላሉ አገጣጥመን ማንበብ መጻፍ የምንችለው የሚል ትምህርት ነው ዛሬ የምንመማረው። በመጀመሪያ ደረጃ አንድን ቃል ለማንበብ ፊደላትን ከፊደላት መለየት ነው። ከየትኛው ቤተሰብ እንደመጣ ከለየን በቀላሉ መንገድ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። እንግዲህ ከዚህ ጋር የመጀመሪያውን ስናይ ፍቅር ይላል። በአንድ ላይ ፍቅር ጠቅለል ስናደርገው ፍቅር ነው የሚለው ፍቅር የሚለውን ስናይ ሁሎቹም ከዚህ ጋር የተለያየ ቤተሰብ የመጡ ናቸው። የተለያየ ድምፅና ቅርጽ አላቸው ማለት ነው። አሁን ፍን ስናይ የፈ ቤተሰብ ስድስተኛ ናት። ቅ ደግሞ የቀ ቤተሰብ ስድስተኛ፣ ር የረ ቤተሰብ ስድስተኛ ናት። በአንድ ላይ ፍቅር ብለን እናነባለን። ፍቅር እንግዲህ እያንዳንዳቸውን ፊደላትን ከፊደላት በዚህ መልኩ ከለየን በቀላሉ ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ ደስታ ደስታ ይላል። በአንድ ላይ ደስታ እንግዲህ ደስታ የሚለውን ስናይ ደ የመጀመሪያ ናት። ስ የሰ ቤተሰብ ስድስተኛ፣ ታ ደግሞ የተ ቤተሰብ አራተኛ ናት። በአንድ ላይ ደስታ ብለን እናነባለን። ደስታ። ቀጣይ ደግሞ ተስፋ ይላል። በአንድ ላይ ተስፋ የሚለውን ስናይ ተ የመጀመሪያ ናት። ስ ስድስተኛ ናት የሰ ቤተሰብ፣ ፋ ደግሞ የፈ ቤተሰብ አራተኛ ናት። በአንድ ላይ ተስፋ ብለን እናነባለን እንጽፋለን። ተስፋ። ቀጣይ ደግሞ ቆንጆ ይላል። በአንድ ላይ ቆንጆ የሚለውን ስናይ ቆ የቀ ቤተሰብ መጨረሻ ናት። ን የነ ቤተሰብ ስድስተኛ፣ ጆ ደግሞ የጀ ቤተሰብ ሰባተኛ መጨረሻ ናት። በአንድ ላይ ቆንጆ ብለን እናነባለን እንጽፋለን በቀላሉ መንገድ። ቀጣይ ደግሞ ስጦታ ይላል። በአንድ ላይ ስጦታ። እንግዲህ ስጦታ የሚለውን ስናይ ስ የሰ ቤተሰብ ስድስተኛ፣ ጦ ደግሞ የጠ ቤተሰብ መጨረሻ ናት። ታ የተ ቤተሰብ አራተኛ። በአንድ ላይ ስጦታ ብለን እናነባለን ስጦታ። ቀጣይ ደግሞ ምርጫ ይላል። በአንድ ላይ ምርጫ። አሁን ምን ስናይ የመ ቤተሰብ ስድስተኛ፣ ር የረ ቤተሰብ ስድስተኛ፣ ጫ ደግሞ የጨ ቤተሰብ አራተኛ ናት። በአንድ ላይ ምርጫ ብለን እናነባለን ምርጫ። ልክ በዚህ መልኩ ፊደላትን ከፊደላት ከለየን በቀላሉ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ ቅንነት ይላል። በአንድ ላይ ስናነብ ቅንነት ብለን እናነባለን። አሁን ቅንነት የሚለውን ስናይ ሁሎቹም የተለያየ ቤተሰብ የመጡ ናቸው። ቅን ስናይ የቀ ቤተሰብ ስድስተኛ ናት። ን ስናይ የነ ቤተሰብ ስድስተኛ ናት። ነ የነ መጀመሪያ ናት። ት ደግሞ የተ ቤተሰብ ስድስተኛ ናት ማለት ነው። በአንድ ላይ ስናነብ ቅንነት ብለን እናነባለን ቅንነት። ቀጣይ ደግሞ ተፈጸመ ይላል። በአንድ ላይ ተፈጸመ። አሁን ተፈጸመ የሚለውን ስናይ ሁሎቹም የመጀመሪያ ፊደል ናቸው። የመጀመሪያ ፊደላት መሆናቸው የምንለያቸው ቅጥያ የላቸውም ማለት ነው። አሁን ይሄ ተፈጸመ ብለን እናነባለን እንጽፋለን በቀላሉ መንገድ። ቀጣይ ደግሞ ጨረሰች ይላል። በአንድ ላይ ስናነብ ጨረሰች ብለን እናነባለን ጨረሰች። ከዚህ ጋር የጨ ቤተሰብ ስድስተኛ ናት። ሌሎቹ የመጀመሪያ ፊደል ናቸው። በአንድ ላይ ጨረሰች ብለን እናነባለን እንጽፋለን ማለት ነው። ቀጣይ ደግሞ ተደሰተ ይላል። በአንድ ላይ ተደሰተ የሚለውን ስናይ ሁሎቹም የመጀመሪያ ፊደል ናቸው። በአንድ ላይ ተደሰተ። ቀጣይ ደግሞ ህይወት
ህይወት ይላል። በአንድ ላይ ስናነበው ህይወት 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 ብለን እናነባለን። አንድ ላይ ህይወት ህይወት ብለን እናነባለን። ቀጣይ ደግሞ ታጋሽነት ታጋሽነት ነው የሚለው። በአንድ ላይ ታጋሽነት ታጋሽነት ይላል። እንግዲህ ታጋሽነት የሚለውን ስናይ ታ የተ ቤተሰብ አራተኛ ናት። ጋ ደግሞ የገ ቤተሰብ አራተኛ ናት። ሽ የሸ ቤተሰብ ስድስተኛ ናት። ነ ደግሞ የነ ቤተሰብ የመጀመሪያ፣ ት የተ ቤተሰብ ስድስተኛ ናት ማለት ነው። በአንድ ላይ ታጋሽነት ብለን እናነባለን። ታጋሽነት። ቀጣይ ደግሞ ከዚህ ጋር ንገረኝ በአንድ ላይ ንገረኝ ይላል። ጠቅለስ ስናደርገው ንገረኝ ነው የሚለው። ንገረኝ። አሁን ንን ስናይ የነ ቤተሰብ ስድስተኛ ናት። ገ የመጀመሪያ ናት። ረም የመጀመሪያ ናት። ኝ የኘ ቤተሰብ ስድስተኛ ናት ማለት ነው። በአንድ ላይ ንገረኝ ብለን እናነባለን፣ እንጽፋለን። ቀጣይ ደግሞ አሳየኝ አሳየኝ ይላል። በአንድ ላይ አሳየኝ አሳየኝ ነው የሚለው። አሳየኝ ለማለት በቀላሉ በዚህ መልኩ መጻፍ ማንበብ እንችላለን። አ የአ ቤተሰብ መጀመሪያ ናት። ሳ ደግሞ የሰ ቤተሰብ አራተኛ፣ የ የመጀመሪያ ናት። ኝ የኘ ቤተሰብ ያው ስድስተኛ ናት ማለት ነው። በአንድ ላይ አሳየኝ ብለን እናነባለን፣ እንጽፋለን። ቀጣይ ደግሞ ርዳኝ ርዳኝ ይላል። በአንድ ላይ እርዳኝ እርዳኝ ነው የሚለው። እንግዲህ እርዳኝ የሚለውን ስናይ የአ ስድስተኛ ናት። ር የረ ቤተሰብ ስድስተኛ፣ ዳን ስናያት የደ ቤተሰብ አራተኛ ናት። እኚህ ስድስተኛ ናት። በአንድ ላይ እርዳኝ ብለን እናነባለን። ቀጣይ ደግሞ ላክልኝ በአንድ ላይ ላክልኝ ጠቅለስ ስናደርገው ላክልኝ ላክልኝ ነው የሚለው። እናነባለን፣ እንጽፋለን። ቀጣይ ደግሞ አምጣልኝ አምጣልኝ ይላል። በአንድ ላይ አምጣልኝ አምጣልኝ ነው የሚለው። ይህን አምጣልኝ ብለን እናነባለን። አምጣልኝ። ቀጣይ ደግሞ ደውልልኝ በአንድ ላይ ደውልልኝ ጠቅለስ ስናደርገው ደውልልኝ 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 ብለን እናነባለን፣ እንጽፋለን በቀላሉ መንገድ። ቃላቶችን በዚህ መልኩ ፊደላትን ከፊደላት ከለየን በቀላሉ መንገድ አገጣጥመን ማንበብ መጻፍ እንችላለን። እንዲሁም በተለያየ ምክንያት ሳትማሩ ለቀራችሁ ገና ከመሰረቱ ከጅምሩ እያስተማረን እንገኛለን። ፊደላትን ወይም ሆሄያትን ለይታችሁም አገጣጥማችሁ ለማንበብና ለመጻፍ ለተቸገራችሁ ገና ከመሰረቱ ከጅምሩ እያስተማረን እንገኛለን። በቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ፣ መልካም ቆይታ